መድብል እንግዲህ የጠበቃውን መቃብር ቦታ ሂዶ አረጋግጧል። ጠበቃው በህይወት እንዳለም ደርሶበታል። ነገር ግን አሁን ጠበቃውን እዛ መቃብር ቦታውን ሄዶ ካረጋገጠም በኋላ እና ከከፈተ በኋላ ጠበቃውን ላገኘው የምችለው እንዴት ነው? አሁንም ጠበቃው በህይወት ቢኖርም ግን ደግሞ ዝና የተባለው ሰውዬ እንግዲህ ቀድሞ ከኔ በፊት ካገኘው ይህ ነገር ያበቃልናል የሚል ሀሳብ እንዲሁም ደግሞ ጥርጣሬ አለው። ታዲያ ይህንን ነገር እንዴት አድርገው ሊከሽፉት ይችላሉ? በሌላ በኩል እንግዲህ ሰላይዋ በጣም ብዙ ነገሮችን እያወቀች ትገኛለች በአንድ ቀን። ማለት እንግዲህ ከነ ብሩክ ቤት የላከቻት ሰላይ አሁንም ቢሆን ብዙ ነገር እንደምታውቅና እንዲሁም ደግሞ መድብል የሚባለው ስለ መቃብር እንዲሁም ደግሞ ስለተለያየ ነገር እያወራች እንዲሁም ደግሞ እያየች እንደሆነ ደርሳበታለች። ታዲያ በዚህ ምክንያት እንግዲህ ምንድን ነው ያወራሽኝ? የነገርሽኝን ነገርማ ነገ መጥቼ በስልክ እንዲሁም ደግሞ በሌሎቹ ነገሮች ፊት ለፊት ካላወራን በስተቀር እንደዚህ በቀላሉ እየመለቀሽ እንዳይመስልሽ በማለት እንግዲህ በስልክ ተገናኝተውና እንዲሁም ደግሞ ተቀጣጥረው ብዙ ነገሮችን ማድረግ የፈለጉም ይመስላሉ። እሺ በማለት እንግዲህ እንደተለመደው ተቀጣጥረው ከሄዱ በኋላ ካገኘቻትም በኋላ እንግዲህ እሷ ምንድን ነው ያደረገችው? በይ ንገሪ ብላ ቁጭ እንዳለች እንግዲህ ስለነ መድብል እንዲሁም ደግሞ ስለ ብሩክ እንዲሁም ስለ ቅድስት ያወቅሽውን ነገር እያንዳንዱ ምንም ነገር ሳትደብቂ ነው መናገር ያለብሽ የሚል ትዕዛዝ ተሰጥቷት ስለነበረ እሺ ብላ እንግዲህ ወዲያውኑ ያወቀችውን ነገር ለማሳወቅ ሞክራለች። እናም የነገረቻት ነገር በጣም ያጠበቀችው ቀን ነበር። እንግዲህ አድሪት ኤደን የተባለችውም እንግዲህ ሁሉን ነገር በእርጋታ ለማስኬድ እንዲሁም ደግሞ አሁን ማህሌት ይልቅ እንትናን ብሩክን ብቻ አጥብዥልኝ፣ እሱ ላይ ብቻ ትኩረት አድርጌ እሱን ማማለል አለብሽ እያለቻን ያለችው እንግዲህ ኤደን ደግሞ እባክሽ ተይኝ በቃ እኔ እንደው እሱን ከማማለል ይልቅ እንደው መድብልን ላማለው፣ እሱ በጣም ጥሩ ነው፣ በቃ ፍቅር ሳይዘኝ አይቀርም እንደው ሳስበው ለምን ከሱ ጋር አልሆንም እያለችውም ነበረ። ከዛ እንግዲህ እሷም አይ መድብልማ መሆን የለበትም፣ ስለዚህ አንቺ እኔ የምልሽን ነገር ማድረግ አለብሽ፣ ሲጀመር መስራት ያለብሽ እያንዳንዱ ነገር ስለ በኃይሉ ነው ማለቴ ስለ ብሩክ ነው እንጂ ስለ መድብል አይደለም የሚል እንግዲህ አመለካከትም ሰጥታታለች። ከዛ በተጨማሪ እንግዲህ እነሆ ማህሌት እንግዲህ ወሬውን በጉጉት ለማዳመጥ ሰፍ ብላ እየጠበቀች እያለ ታዲያ ያላሰበችው ነገር ዶብ ይልባታል። እሱም እንግዲህ ዝና መምጣቱ ነው። ዝናን ስታይ ወዲያውኑ እንግዲህ መስማት የፈለገችውን እንዲሁም ደግሞ ጓጉታለት የነበረውን መረጃ ለመናገር እንግዲህ ሰፍ ብላ እየጠበቀቻት ባለበት ሰዓት የእሱ መምጣት በጣም ግራ አጋብቷትም ነበረ። እናም እሺ ንገሪ የሚል ምላሽም እንዲሁም ደግሞ ምክርም ለመለገስ እንኳን አልደፈረችም ነበረ። በፍርሃት ስትመለከተው ነበር። በእርግጥ አሁን ላይ ያቺ ሰላይዋ እንግዲህ ከነ ብሩክ ቤት የገባችው ያወቀችውን እያንዳንዱ ነገር ከነገረችው አሁን ላይ ለዝና ትልቅ ጠቀሜታ ነው የሚሆነው። ምክንያቱም አሁን ዝና ምንም የሚያውቀው ነገር የለም እነ ብሩክ ቤት ምን እየተካሄደ እንደሆነ። ግን አሁን ላይ ይህች ኤደን የተባለችው ለማህሌት እንግዲህ ከሱ ፊት ለፊት ሳታውቅ ሁሉን ነገር የምትናገር ከሆነ ማህሌት በጣም ጎበዝ ነሽ፣ አሁንማ ጥሩ ስራ ሰርተሻል ብሎ ብዙ ነገር ሊያደርጋት ይችላል። እንዲሁም ደግሞ የጠበቃው ጉድጓድ እንዲሁም እንደቆፈሩ እንዲሁም ደግሞ ጠበቃው በህይወት እንዳለ እነ ብሩክ እና እነ ዝና ያው እንደሰሙ ያውቃል ማለት ነው። ዝና ይህን ከሰማ በእርግጠኝነት ደግሞ ጠበቃውን አላጠፋው ነው የሚል። ጠበቃው እንግዲህ እስካሁን ተደብቆ የነበረው ያው መቅበራ ቦታ ነበረ። ነገር ግን አሁን ላይ ራሱ አጀሬ መድብልም እዛ አካባቢ ለቁፈራ ሂዶ ስለነበረ ኑሮውም ቆይተው እዛ አካባቢ ስለነበር አሁን ግን መቀየር ሳይኖርብኝ አይቀርም፣ ያው ዝናም እያሳደደኝ ነው የሚል ሀሳብ ሰጥቶታል። ስለዚህ መድብል እሺ እኔ ምን ላግዝ እችላለሁ? ሰው እንዴት ነው ላገኝ የምችለው? ቤተሰቦችን እኮ ሄጅ አግኝቼ አላውቅም፣ ፈለግኩ የሉም ይለዋል። እሱም የመጨረሻ ቦታ ጠቁማለሁ፣ ምናልባት ከዛ ሄዳ ከሆነ ፈልግልኝ እና ከዛ በኋላ እኔ የምትፈልገውን ነገር እሰጣለሁ ይለዋል። ስለዚህ የእሱ አማራጭ እንዲሁም ደግሞ የእሱ ሀሳብ ምንድን ነው? ቤተሰቦቹን ካገኘ በኋላ ከዛ በኋላ እንግዲህ የሚፈልገውን ነገር ሊያደርግለት ነው እንግዲህ ያሰበ። እንዲሁም ደህንነታቸው የተጠበቀ ቦታ እንዲቀመጡ ይፈልጋል። እንግዲህ በመጀመሪያ ያላሰበውን እሱ እንደዚህ አይነት ነገር ይገጥመኛል ብሎ አሁን መድብል እንዲያሳካለት ይፈልጋል። እሺ በማለት እንግዲህ መድብልም ሀሳቡን ተቀብሏል። ምክንያቱም
ሞገስም አሁን ምንም በማያውቀው ባላጠፋው ነገር እየተሳደደ ነው ያለ ሰው። አሁን ጠበቃውና ሞገስ ህይወታቸው አንድ ሆኗል። ሁለታቸውም እንግዲህ ስደተኛ ሆነዋል፣ ጫካ ሆነዋል። እንግዲህ ጎዳና ሆነ ህይወታቸው ማለት ነው። የሁለታቸውም እንግዲህ የጎዳናን ህይወት ተያይዘውታል። ነገር ግን ማን ቀድሞ ከጎዳና ህይወት እንደሚወጣ የምናይ እየሆነ ማለት ነው። ስለዚህ እናንተ አሁን ማን ቀድሞ ከጎዳና ህይወት የሚወጣ ይመስላችኋል? ጠበቃው ነው ወይስ ደግሞ ሞገስ? በእርግጥ አሁን ሞገስ በጣም ከባድ ችግር ውስጥ ነው ያለው። እሱ እንዳለ በህይወት ቢያቅም ዝና ባገኘው አጋጣሚ ጠበቃውን የእውነት ከገደለው በቃ አለቀለት ማለት ነው። እነዚህና እንዲሁም ደግሞ ግብረ አበሮቹ ሁሌም እንዳሳደዱት ይገኛሉ። እንደገና ዝና ራሱ ያው እየተከታተሉ ስለነበረ መድብልን ጠፋን ሲሉት እንግዲህ የሱ ሰዎች ሁሌ ጠፋን እንዳላችሁ በቃ እናንተ ምንም በቃ አትረቡም እያለ ሲወርድባቸውም ነበረ። ሰው አይፈረድባቸውም። በእርግጥም መድብልን እየተከታተሉት ነበር። እናም እንግዲህ ብሩክ አሁን ላይ ከቅድስት ጋር ያው ህይወቱን ለማሳመር እየሞከረ ነው። የአየው ህልም በጣም የተለየ ነበረ። አንድ ላይ እንደሚተኙ እንዲሁም አብረው እንደሚያሩ ነበር። ግን ቅድስት ይህንን ነገር አላደረገችም ማለት ነው። ስለዚህ ባል አላገባንም፣ ቀለበት ብቻ ነው ያሰርክልኝ፣ ስለዚህ ምንም ላደርግልህ አልችልም በማለት ያው ጥረው ወታለች ማለት ነው። ስለዚህ ከሴቶች ጋር ነው እንግዲህ ሰብሰብ ብላ የምታረው ከነ ሉላ ከነ ምሳሌ ጋር ያደረች ነው ያለችው። ብቻ እንግዲህ ምሳሌም አሁን ላይ በጣም ነቄ ሆናለች። ልጅ እንዲወለድ ሊፈልጋለሁ ትላለች። እንዲሁም አብረው እንዲተኙ ብዙ ነገር ነው እንግዲህ የምታስደርጋት የምታሰራት ማለት ነው። እና ቅድስትም እንግዲህ አሁን ላይ ፏፏ ብላለች ማለት ይቻላል። ሉላም እንግዲህ እየተሰቃየች ነው። እንደው ሞገስ ምን ነካው? ምን ሆነብኝ? ስቃያችን እኮ ማለቂያ የለውም እያለች ነው እንግዲህ። እውነት ነው እንግዲህ እነ ሉላ በቃ አንዴ ክፍል ቤት ተዘግተው እንደፈለጋቸው አይወጡ፣ እንደፈለጋቸው አይንቀሳቀሱ። ያሳዝናሉ ያሳዝናሉ። እንግዲህ በጣም የሚያሳዝኑት ማለት ምክንያቱም እንደፈለጋቸው መንቀሳቀስ አይችሉም። ይሁን እንጂ እንደምንም ብለው እንግዲህ እንደምንም ብለው አንድ ቀን ከዚህ ችግር መውጣታቸው አይቀርም። እናም አድሬ መድብል ይች ልጅ መከታተል አለበት። ነገር ግን ዘንግተዋታል። የቤት ሰራተኛ ብለው እንግዲህ ያሰቧት ያው ሁሉን ነገር እየሰማች እንደሆነ አልተረዱም እስካሁን የሚያወሩትን እያንዳንዱ በተለይ ደግሞ ብሩክና መድብል የሚያወሩትን የሚያቅዱትን እቅድ እየሸመጠጠች ነው ያለች። ግን ደግሞ ማንም እስካሁን እየተገነዘባት አይደለም እና በተሎ ካልነቁ በጣም ከባድ ችግር ውስጥ እንደሚገቡ እንግዲህ እርግጥ ነው ማለት ነው። ከባድ ችግር ውስጥ እንደሚገቡ ያስታውቃል። ስለዚህ እንግዲህ ይጠናከሩ ይበርቱ ማለት ነው። ቅድስትም ነቃ ማለት አለባት። ባሏ ልተማልባት ነው እንግዲህ ሰው አማይ ተብላለች። አሁን ትዕዛዝ ተሰጧታል። የተረፈሽን ገንዘብ መውሰድ ከፈለግሽ እኔ የምልሽን ነገር አድርጌ ተብላለች። እና የእሷ ብዙ ገንዘብ ለመውሰድ ምንድን ነው የሚጠበቅባት? ብሩክን ማማለል፣ አንድ ላይ ማደር ምናምን እንደዛ በቃ እንደዛ ነው ብዬ አስባለሁ። እንግዲህ የዛሬው ቪዲዮአችን የሚመስለው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ